ሰላምና ፍቅር ለሰው ልጆች የህይወት ስንቅ ናቸውና እነሆ በረከት እያልኩ ምኞቴን በማስቀደም ጉዞዬን ጀምራለሁ። እናንተ ከኔ ጋር እኔም ከእናንተ ጋር ላንለያይ ተጋምደን ዙረታችንን የኬራ ያድርግልን ብለን እጃችንን ከዓይናችን ጋር ወደ ሰማይ እንልካለን። ዘውዘው እንዲል አቀንቃኙ ወጥተን ወርደን ካሜራችን የቻለችውን ያህል እንካችሁ ልንላችሁ ከፊታችሁ ቆመናል። ረጅም ነስተናል። ተከተሉን። ላይክ እና ሰብስክራይብ በማለት አናስቸግርም። እንደወደዳችሁ ይሁን። ዋናው መተሳሰቡ ነው። ዳይ ወደ ጉዳይ። ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ እነሆ እንደተለመደው ዛሬም እንግዲህ ልወዞዞ በእግሬ ወክ ኤንድ ቶክ ተጀምሯል። የዛሬው ዝግጅቴን የምጀምረው እንግዲህ በበዛ ደስታና በበዛ ምስጋና ነው። ለዚህ ደግሞ ሰበብ የሆናችሁኝ የኔ ውድ ተከታታዮች ናችሁ። ቻናሉ የእናንተም ጭምር ነው። እንደሚታወቀው እንግዲህ ከካሜራ ጥራት ጋር ተያይዞ ካሜራውን እንድቀይር በተደጋጋሚ በርካታ አስተያየቶች ይደርሱኛል። አንድ ወንድሜ ከውጭ የግሉን ካሜራ ሊልክልኝ ፈልጎም ነበር ብያቸዋለሁ። ግን ምንድነው ወደዚህ የሚመጣ ሰው እንዲሁ በቀላሉ አላገኘም። በዛ ምክንያት ነው አድራሻ ተለዋውጠናል። እንግዲህ ባለፈው ደግሞ $5 ጀምሮ እንደ ቴሌቶን አይነት ነገር ተብሎ ውጭ የምንኖረው የበኩላችን እያዋጣን እገዛ ብናደርግስ ወደሚል ሐሳብ አንድ ወንድሜ ባሳሰበኝ መሰረት እንዲሁ እኔም አካውንቴን አስቀምጬ ነበረ። በፍጥነት ግን መልስ እያገኘሁ ነው። በጣም ነው የተገረምኩት፣ በጣም ነው የተደነቁት። ለካ ደጋግ ኢትዮጵያኖች አሉ። በዚህ ልክ ደግነት፣ በዚህ ልክ ቅንነት ከወዴት ይገኛል? ክፉ አይብኝ ከማለት ውጭ ምን እላለሁ? እድሜና ጤና ከመመኘት ውጭ እጄና ፊት ላይ ጭኜ ጸጥ ነው ያልኩት። በእውነት በጣም ነው የተገረምኩት፣ በጣም ነው የደነገጥኩት። የማያውቃችሁ ሰው ለካሜራ ብሎ የበኩሌን አስተዋጽኦ ላድርግ ሲላችሁ፣ በቅድሚያ እንግዲህ አብርሃም የተባለ ወንድሜ ነው። በአካውንቴ የበኩሉን ሎሚ ወረውራለሁ ብሎ ቃል ገብቶ ነበር። እሱ ገቢ አድርጓል። ከና መላው ቤተሰብ አብርሽ ከክፉ ይጠብቅልኝ። የምታምነው ፈጣሪ ጥላ ከለላ ይሆንልኝ። የምሰጠው ደግሞ አትጣ። ትልቁ ነገር ይሄን ነው። የምሰጡት አለማጣት። እኔ መሰለ ነገር የለም። አንዳንዶች መስጠት እንፈልጋለን፣ የምንሰጠው የለንም። አንዳንዶች የምንሰጠው አለን፣ ግን መስጠት አንፈልግም። ስለዚህ የምንሰጠው የሚኖረን ሰጭ የሚያርገን። ሌላ ወንድሜ ስሙን አልነገረኝም። ልክ አብርሃም ከላከልኝ በኋላ እሱም ተከትሎ እሱም ገቢ አድርጎልኛል። የበኩሉን ሎሚ ይወርራል። አንተም እንዲሁ ወረወርኩ ሎሚ ደርሶኛል እንደማለም ስምን ስላላወቅኩት ነው። ብታሳውቀኝ አሁንም ደስ ይለኛል። ሜሴጁ ገብቷል። እንግዲህ ሞባይል የሆነ ካምፓኒ ስም ነው የሚመስለው። ብታሳውቅ ስምህን ደስ ይለኛል። ወንድም አለም ክብረት ይስጥልኝ። ከሁሉም የሚበልጠው የህሊና ሰላም ነው። እናንተም የህሊና ሰላም ብዝት ይበልልኝ እላለሁኝ። ስማችሁን ብትገልጹልኝ በዛው ጥሩ ነው። አሁን ስልኬን ማስቀምጣለሁኝ። ምን አለፋችሁ በሁለቱ ሰዎች ሎሚ 25% ሞልቷል ማለት ይቻላል። ቀሪዋን ደግሞ ቀስ እያልን እንሞላለን ብዬ አስባለሁ። እኔም የበኩሌን አስተዋጽኦ አደርጋለሁ፣ ራሴም እሞላለሁ። ስለ እውነት የማያውቀኝ ሰው ብር ሲልክ ምን እንደሚሰማ እኔ አስቤው አላውቅም ነበር። የተለየ ነገር ነው የተሰማኝ። እኔ እውነት አሁን ነው ያወቁት። ማታውቁት ሰው ብር ልኮላችሁ ሲደርሳችሁ ምንድን ነው የምትሉት? ካሜራ ግዛበት። እናንተ እኮ ከመመልከት ውጭ ከተመቻችሁ ታያላችሁ፣ ካልተመቻችሁ ትዊን አድርጋችሁ ወደ ሌላ መዘዋወር ትችላላችሁ። ግን ቻናሉ እየደከምክ ነው። እኛም የበኩላችን አስተዋጽኦ በርካቶች ናችሁ የምትሉ። በነገራችን ላይ እኔ ፋይናንሻል እንደሱ በጣም ይከብደኛል። አሁንም እቺ እንትን ስለሆነች ነው፣ ካሜራ ስለሆነች ነው። በጣም ነው የማመሰግነው። እንግዲህ አሁንም ለመሳተፍ ለወደዳችሁ የመጀመሪያው ሀሳብ መስጫ ላይ ፒን አረጋታለሁ። አብርሽ ደግሞ ያሳሰበኝ ነገር ልክ ነህ። ከስር ኮሜንት መስጫ ላይ ሌላ ነገር እየጻፉ ሰዎች ሊያጭበረብሩ ይችላሉና አብርሽ በድምጼ ደውሎ ስልኬን ስለነበረው አረጋግጦ ነው የላከልኝና ከመላካችሁ በፊት ፒን ላይ የተደረገችው የኔ ነች። ሌላ ሰው ሊያርግ ሰማችልኝ። ሀሳብ መስጫ ላይ ባለችው ነው ስልኬን ማስቀምጥላችኋለሁኝ። ከዛ ባሻገር ዋትስአፕ ላይም አገኛችኋለሁኝ። በጣም ነው ደስ ያለኝ። ከዚህ በላይ ማለት አልችልም። በቃ እግዚአብሔር ይስጥልኝ ነው የምላችሁ። ወደ ዛሬው እስኪ ቪዲዮ ደግሞ እነሆ እንግዲህ ወደ ዛሬው ጉዟችን ሳወራ ከጀርባችን እንግዲህ ሌላ ነገር እያወራሁ በጣም ስለተገረምኩኝ ስለ ምስጋና እያወራሁኝ ስላደረጋችሁት አስተዋጽኦ እያወራሁ ነው የመጣሁት። ከጀርባዬ ግን የሲግናል ኮንዶሚኒየሞች ታውቋቸዋላችሁ። ፈረስ ቤት ኮንዶሚኒየም ሳይት የሚባሉ አሉ፣ ወይንም ባልደራስ ይሏቸዋል። ይሄ ከቀበና የሚመጣው ውሃ ይመስለኛል፣ ወንዝ እዚህ ጋር አለ። ይሄ ግን አልተሰራም። ለምን እንደሆነ አቅም ግራና ቀኙ 25 ሜትር የሚለው አልተሰራም። ከዛ ከባልደራስ የኮንዶሚኒየም ሳይት ነው። እንግዲህ ባልደራስ ያሉ ኮንዶሚኒየም ሳይቶች በነገራችን ላይ በፓይለት ፕሮጀክት መጀመሪያ አካባቢ ሲሰሩ የነበሩ ስለሆኑ ጥንቅቅ ያሉ ናቸው። መሀል ከተማ ላይ ናቸውና እዚህ የደረሰው ሰው እድለኛ ነው ማለት ይቻላል። ከሱ ነው የተነሳሁት። እንግዲህ ባልደራስ ፈረስ የሚገሩ ናቸው ይመስለኛል ባልደራስ የሚባሉት።
ፈረሶችን የሚያሰለጥኑ የሚገሩ እንግዲህ ፈረስ እንዳለ ዝም ብሎ ወጥቶ መጋለብ አይቻልም፣ መገራት ስላለበት እሱ እግሩን ቀይደው እነሱ ናቸው እንግዲህ ባልደራስ የሚባሉት። በስሙ በዛ ስም የተሰየመ ነው ቦታው። ስለዚህ ኮንዶሚኒየሞቹ የባልደራስ ሳይት ነው የሚባሉት። ወደኋላ አልፈናችሁ መተናል። ቪዲዮውን የጀመርኩበት ጀርባ ላይ ነበሩ እንግዲህ አልፌዋለሁ። ሌላ ወሬ እያወራሁኝ አሁን ይሄ መንገድ እንግዲህ መካከለኛው መንገድ አይተነው አናውቅም። እኔም መጥቼ አላውቅም። ግን የሚያወጣን የት መሰላችሁ? አቦሬ አደባባይ ላይ ነው የሚያወጣን። ምንድነው ለውጥ አለው? እስኪ ምንድነው የሚለውን ነው። የቆየ መንገድ ነው፣ አልተነካም። እንደምታዩት ትግረኛው መንገድ በዚህ በኩል እንደምታዩት ነው። በቀኝ በኩል ያሉትን ይሄ እንደውም አሁን ያለፍነው ድልድይ ወንዝ አለው። ወንዙ ዳር እንግዲህ 25 ሜትር በግራና በቀኝ ይለማል የሚለውን እዚህ ጋር አልተነካም። ከዛ ባሻገር መንገዷ ትንሽ ጠበብ ትላለች። ግን እንደምታዩት ደግሞ መኪና ፓርኪንግ ስለሌለ ያያችሁ ነው አይደል? ፊት ለፊቴ የመኪና ማቆሚያ ሆኗል ይሄ ራሱ። ስለዚህ መንገዱን ያጣበዋል። አንድ መኪና ሲቆም ያኛው መንገድ መተላለፊያው የሚቀረውን ታዩታላችሁ። ሌላው ግን ብዙ ጊዜ የማይገባኝ ነገር ማካፈያ፣ እስኪ ባለሙያዎች ሆናችሁ ሀሳብ ስጡኝ። ማካፈያው ራሱ መንገዱ ባይጠብም ያጠበበ ይመስለኛል እኔ ሳየው ማካፈያና በመስመር ለምን አይሆንም? ወይንም ደግሞ በመስመር የሚሆኑ ቦታዎች አሉ፣ በማካፈያ ደግሞ በዚህ የሚሆን ቦታ ይኖር ይሆናል። እንግዲህ ከሙያ አንጻር አላውቀውምና ግን ማካፈያው ዝም ብሎ ለማካፈያ ብቻ ከሆነ በመስመር ለምን አይሆንም? እዚህ ጋር እንደምታዩት ማካፈያው እሱ ቦታው የጠበበ አስመስሎታል። ሌላው ደግሞ እዚህ አካባቢ እንግዲህ ምን እንዳለ አላውቅም፣ ግን በጣም በርካታ መኪኖች አስፓልቱን ዳር ይዘው ነው። ይሄ ማካፈያውን እስኪ ወደ እንደምታዩት ማካፈያው በጣም ይሄ መኪና እዚህ ሲቆም መኪኖቹ የሚሄዱበት ይሄው። እግረኛው መንገድ ደግሞ ላሳያችሁ፣ ትንሽ ጠበብ ትላለች እና ያው ዋና መንገድ አይደለም፣ ግን አሁን ማቋረጫ መጋቢ መንገድ የሚባልም አይደለም። በነገራችን ላይ ወደ አቧሪ አደባባይ የሚያወጣ መንገድ ነው። ዛሬ ጉዟችን እንግዲህ መዳረሻችን አድዋ ድልድይ ላይ ነው። አድዋ ድልድይ ታሪካዊ ቦታ ነው። እንግዲህ በተለይ ከደቡብ ወደ አድዋ ለመጓዝ ተሰባስበው የመጡት ሰዎች ጉዟቸውን የጀመሩት አድዋ ድልድይ ላይ ነው። እሱ ነው መዳረሻችን የሚሆነው። ከዛ ባሻገር ደግሞ ኢትዮጵያውያን የሆኑ አርቲስቶች አነሳሽነት ታዋቂ ሰዎች፣ ሙዚቀኞች አንድ ወቅት ላይ አሁን የቀረ ይመስለኛል እንጂ ጉዞ አድዋ የሚል ፕሮግራም ነበራቸው። መነሻቸውን አድዋ ድልድይ ላይ አድርገው አድዋ ከዚህ ከአዲስ አበባ 1010 ኪሎ ሜትር በእግራቸው ይጓዙ ነበር። ይሄ ትሬንድ ተለምዶ በጣም በርካቶች እየተቀላቀሉት ነበረ። ግን የኛ ሀገር ፖለቲካ እንደምታውቁት አንዳንዴ የብሽሽቅ ፖለቲካ እየሆነ አደባባይ ላይ መከበሩ አሁን ደግሞ ኦልሞስት ቀርቷል ማለት ይቻላል። ባለፈውም በአዳራሽ ውስጥ ነው የተከበረው። እንደዛ ሆኗል እና እዛ ነው መዳረሻችን የሚሄደው የምናደርገው። ፊት ለፊት በርቀት ይታየኛል አቧሪ አደባባዩ። አቧሪ አደባባይ እንበለው እንጂ አደባባዩ በነገራችን ላይ ተነስቶ በመብራት ብቻ ነው የሚተላለፉት። መንገዱ ግራ ቀኙ እንዴት አያችሁት እናንተ? የእግረኛ መንገዱ ትንሽ ጠበብ ያለ ይመስለኛል። እንዲህ አይነት መንገድ ላይ በተለይ ደግሞ መኪና መንገድ ዳር ላይ ማቆም ባይኖር ጥሩ ነው። ምክንያቱም መኪና በቆመ ቁጥር መንገዱ እየጠበበ ነው የሚሄደው። ከታች አሁን አይታችኋል፣ በርካታ መኪኖች መንገድ ዳር ላይ ስለቆሙ አስፓልቱን ጠቧል። ሁለት መኪና ማለፍ አይችልም አንድ መኪና ከቆመ። ስለዚህ እሱ እንዴት ነው? ከዛ ባሻገር እዚህ አካባቢ እንግዲህ ብዙ የምናየው ነገር የለም። ዋናው አድዋ ድልድይ ምን ሁኔታ ላይ ነው ያለው የሚለውን እየተሰራ አንድ ወቅት አይቼ ነበረ ድልድዩ ላይ፣ እሱን እናያለን። ከዛ በፊት ግን እዚህ አካባቢ ኖራችሁ እንግዲህ ይሄ መንገድ አያችሁት እንዴት ነው? ተለውጧል ወይስ ያው ነው እንደነበረ ነው? እሱንም እንድትቃኙት ነው። ንጋት ኮከብ የተማራችሁም ይኸው ንጋት ኮከብ ትምህርት ቤት እዚህ ጋር ነው የሚገኘው። እንግዲህ አድዋ እንግዲህ ትልቁ ነው። መራጮች ምዝገባ ተጀምሯል። በነገራችን ላይ ቪዲዮ ስቀርጽ ተጀመረ ቀን ነው ቪዲዮ የቀረጽኩት። ምርጫ እየተለጠፈ ነው የምታዩት። የምርጫ ጣቢያዎች አሉ። ምርጫ ካርድ ለማውጣት ሰው በየቦታው በየዞኑ በየቀጠናው ተፍ ተፍ ማለት ጀምሯል። እንግዲህ አድዋን ስናነሳ እስከ የካቲት 23 ቀን 1888 ነው እንግዲህ ወደ ኋላ ይወስደናል። አጼ ምኒልክ እንግዲህ በሳቸው በመሩት የኢትዮጵያ ሰራዊትን ባህር አቋርጦ ከአውሮፓ የመጣና የጣሊያን ሰራዊት ጋር የተካሄደ የአድዋ ጦርነት ታሪክ ውስጥ የሚጠቀሱ እንግዲህ ጉልህ ክስተቶች አንዱ ናቸው። እሱ ጋር የሚተሳሰር ነው። ይሄ አድዋ ድልድይም ከደቡብ የመጡ ዘማቾች ተገናኝተው የጀመሩበት ስለሆነ የኢትዮጵያ አርበኞች አድዋ ድል እንግዲህ ጣሊያን አፍሪካ ውስጥ በተለይ ደግሞ በምስራቁ የሀገሪቱ አካባቢ ለመስፋፋት አቅዳ የተነሳችበት የቅኝ ግዛት እቅዳቸውን ያጨናገፈ ከመሆኑ ባሻገር በዘመኑ ደግሞ የአውሮፓውያን ሰራዊት በአፍሪካ ከባድ ሽንፈት ሲገጥመው የመጀመሪያ በመሆኑ ድንጋጤን ፈጥሮ ነበር። አስገራሚ ሆኖባቸው ነበረ።
አድዋ ጦርነት እንግዲህ ዋነኛ ምክንያት የሆነው በኢትዮጵያና ጣሊያን መንግስት መካከል የተፈረመው የውጫሌ ውል እንደሆነ እናስታውሳለን። በዚህ ውል አንቀጽ 17 ላይ በጣሊያንኛ የሰፈረው ጽሑፍ ኢትዮጵያ ከአውሮፓ መንግስት ጋር ማድረግ የምትፈልገው ማንኛውም ግንኙነት በጣሊያን በኩል መሆን እንዳለበት ሲያመለክት፣ የአማርኛው ግን ግንኙነቱን በጣሊያን በኩል ማድረግ ትችላለች የሚል ነበረ። ይህ ትርጉም ልዩነት ነው እንግዲህ መጀመሪያ ላይ አጼ ምኒልክ የውሉን አንቀጽ 17 እንደማይቀበሉ ካሳወቁ በኋላ ቀጥሎም የውጫሌውን ውል ሙሉውን ውድቅ አደረጉት። ይህም ጣሊያን ጦሯን በማዝመት ወረራ እንድትፈጽም ሊያደርጋት እንደሚችል የተረዱት ንጉሠ ነገሥቱ ዝግጅት ማድረግ መጀመራቸው ነው እንግዲህ የሚነገረው። የተፈራውም እንደዚሁ አልቀረም፣ በርቀት ይታየናል። አቧሪ አደባባይ የጣሊያን ሰራዊት ለወረራ እንቅስቃሴ የጀመረ ከኢትዮጵያ በኩል የንጉሱን ጥሪ ተከትሎ ከመላው ሀገሪቱ የተሰበሰበው ሰራዊት ሀገሩን ከጣሊያን ወረራ ለመከላከል እንግዲህ ያለውን መሳሪያ ይዞ ወደ ሰሜን ማቅናቱ ይታወቃል። ያለህ በመሳሪያ የሌለህ በጸሎት እርዳኝ አባባል ራሱ ምትገርም ነች። ወረይሉ ከተላገኝ ወስልተህ የቀረህ እንደሆነ ግን ማርያም ትጣላኛለህ፣ ለዚህ የሚሆን አማላጅ የለኝም ነበር ያሉት። በአጤ ምኒልክ የተመራው እንግዲህ ሰራዊት እስከ 20 ሺህ የሚደርሱ ፈረሰኞችን ጨምሮ ከ100 እስከ 120 ሺህ የሚገመት አርበኛ ወደ አድዋ ሲተም መነሻው እንግዲህ አዲስ አበባ ነበረ። ሰራዊቱ ደግሞ ለመድረስ 1000 ኪሎ ሜትር አካባቢ በእግሩና በፈረስ የጋማ ከብት የሚባሉ ሲሉ በእነሱ ተጉዞ አድዋ ደረሰ። ሰራዊቱ አድዋ ከደረሰ በኋላ ፊልሚያ እንግዲህ የሚሆነውን አመቺ ጊዜን ሲጠብቅ ቆይቶ የካቲት 23 1888 ከ17000 በላይ ወታደሮችን ካሰለፈው አውሮፓዊ ሀያል ሀገር ጋር ጦርነት የገጠመ ነው። እንግዲህ ይሄ ለራሳችንም ኩራት የሚሰማን ነው። ጦርነቱ ከተጀመረ እንግዲህ በግማሽ ቀን ውስጥ የኢትዮጵያ አርበኞች በሁሉም አቅጣጫ በጣሊያን ሰራዊት ላይ እንግዲህ በሰነዘሩት ከባድ ጥቃት ጉዳት ስለደረሰበት በአንድ ላይ ተሰልፎ ኢትዮጵያን ሰራዊቱን ሊቋቋመው አልቻለም። ተፈራካራካ ይላል እንግዲህ ታሪካቸውን ወደ ኋላ ሄደን ስናየው ይሄው አቧሪ አደባባይ ደርሰናል። አቧሪ አደባባይ ቀደም ሲል እዚህ አደባባይ ነበረች፣ አደባባይዋ ተነስታለች። እዚህ ብቻ አይደለም በርካታ ቦታ አደባባይ ተነስቷል። መንገዱንም እያሳለጠ ይገኛል። ይሄ ደግሞ ወደታች እንግዲህ ቅድም እንዳልኳችሁ መዳረሻችን አድዋ ድልድይ ነው። ይሄ ወደታች እንደምታዩት ግራ ቀኙ ከተጠናቀቁት ካማሩት የኮሪደር ልማቶች መንገዶች አንዱ ነው። በዛም በኩል ተሻግረን እናየዋለን። ቀጥታ ወደዚህ ስንሄድ ደግሞ አንድ አደባባይ እናገኛለን። ይሄ አደባባይ ሴቶች አደባባይ ነው። ከዚህ ቀደም በተደጋጋሚ አሳይቻችኋለሁ። እንግዲህ በሺዎች የሚቆጠሩ የጣሊያን ሰራዊት አባላት ሲገደሉ፣ ሌሎች ደግሞ ምርኮ ሆነዋል። በዚህ መድፎችን ጨምሮ ከፍተኛ መጠን ያለው ጦር ሰራዊት መሳሪያ ተማርኳል። በተጨማሪም የጣሊያን ሰራዊት ከመሩት መኮንኖች መካከል ጀነራል አልበርቶኒ ሲማረክ ዋና አዛዥ ጀነራል ባራቶሪ አመለጠ ለጥቂት እና ወደ ውጭ ወጣ። እንግዲህ የአድዋ ጦርነት ድል ለጣሊያኖች ሽንፈት አስከትሎ የኢትዮጵያ ሉዓላዊነት ከማጥቃት ባሻገር ከአድማስ ተሻግሮ አህጉራትን አቋርጦ የተሰማ ጉልህ ተጽዕኖ በዓለም ዙሪያ ነው የናኘው። በተለይ ለጥቁር ሕዝቦች ኩራት ነው የሆነው። በዘመናዊ ዓለም የጸረ ቅኝ ግዛት ትግል ውስጥ ኢትዮጵያ ስም ተደጋግሞ ከሚነሳባቸው ክስተቶች መካከል አንዱ ለመሆን በቅቷል። ከዛ ባሻገር ደግሞ በተለይ በጥቁሮች ዘንድ የአድዋ ድል ለነጻነት የሚያደርጉትን ትግል መነቃቃት እንደፈጠረላቸውም እንደዚሁ ይታወቃል። የአድዋ ድልን ተከትሎ የታዩ እንግዲህ ክስተቶች በተለያዩ ታሪክ አጥኚዎች የኢትዮጵያ ድል ያስከተለ ውጤት በሚል በጣም በርካታ ጸሐፊዎች ጽፈውታል። ከነኚህ እንጠቃቅሳቸዋለን። የመጀመሪያው አፍሪካን ተቀራምተዋት በነበሩት ቅኝ ገዢዎች ላይ ስጋት ነው የፈጠረው። ሌሎች ቅኝ ገዝተው ነበር አፍሪካን አይደል? እነሱ ላይ ይሄ ነገር ብለው እንዲሰጉ አድርጓቸዋል። ሌላው አድዋ ከአፍሪካ ውስጥ አውሮፓውያን የሚገዳደር ወታደራዊ ኃይል እንዳለ እንደዚሁ ጠቁሟቸው ነው ያለፈው። የአውሮፓን የሚገዳደር ኃይል እንዳለ። ሌላው ነጮች በጥቁሮች ላይ የነበራቸውን ሀያልነት ትርክታቸውን ሽሮታል ወይንም አንገዳግዶታል። አድዋ ኢትዮጵያ እንግዲህ ለጥቁሮች የነጻነት ቀንዲል ሆና እንድትታይም እንደዚሁ ጎላ ብላ እንድትታይ አድርጓታል፣ እንድትፈራም አድርጓታል። የጣሊያን መስፋፋት ቀያሽ የነበረው ፍራንሲስኮ ካርፒ እሱ ደግሞ አስተዳደሩ በሙሉ ለሙሉ እንዲወድቅም እንደዚሁ ምክንያት ሆኗል። የአድዋ ጦርነት እንግዲህ ታላቁ ጀነራል የመራው ባራቶሪ ውድቀት ሆኖ ለሽንፈቱ ክስ ተመስርቶበትም ነበር። በሱ እንግዲህ የአድዋ ጦርነት ምክንያት የነበረው የውጫሌ ውል ስምምነት ውድቅ የሚያደርገውና ኢትዮጵያ ነጻ ሀገርነት የሚቀበለው የአዲስ አበባ ስምምነት ጣሊያን እንድትፈርም በዋናነት አስገድዷል። ስለዚህ ይሄ የአድዋ
ለኛ ትልቅ ብቻ አይደለም፣ ከትልቅም ትልቅ ነው። የኛ ብቻ ድል አይደለም ነው። ለዚህ ነው እንዲህ በቀኝ በኩል የምታዩቸው ሼዶች አዲስ የተሰሩ ናቸው። ቀደም ሲል ቤቶች ነበሩ፣ እነሱ ተነስቶ አሁን ይሄ የማህበር ዩኒየኖች እንቁላል በዩኒየን ተደራጅተው የሚያመጡት የለም፣ እንደ ሸማቾች አይነቱ ነው። ግን ይሄ በዩኒየን የተደራጁ ናቸው። እነሱ ገበያ የሚገበያዩበት ነው። ወደ ሴቶች አደባባይ እየወረድ ነው። ታጥፈን በዛው አድዋ ድል ላይ እንጨርሳለን። እንግዲህ ቀደም ሲል ስለ አድዋ ነበር ያወራላችሁ። ወሩም ያው እንግዲህ የአድዋ ድል የሚዘከርበት ነበር ባለፈው። እሱንም እያስታወስን በዋናነት አድዋ ድልድዩ ምን ሁኔታ ላይ ነው ያለው የሚለውን ለማየት ነው። እግረ መንገዳችን ደግሞ ከአቧሬ ወደ ሴቶች አደባባይ እየወረድን ነው። አስፋልቱ እንደምታዩት በዚህ ሁኔታ የተሰራ የተጠናቀቀ ነው። ጥሩ ሆኖ ከተጠናቀቁት መንገዶች መካከል ቀዳሚዎቹ መካከል አንዱ ይሄ ነው። ደመናማ ስለሆነ እንግዲህ መሸት ጠቆር ሊልባችሁ ይችላል። ረፋድ ላይ ነው ቀረጻው፣ ግን ከበድ ያለ አየር ነው የሚታየ ለኔ እና ምስሉ ላይም እንግዲህ ትንሽ ጠቆር ሊልባችሁ ይችላል። በርቀት ይታያል እንግዲህ ሴቶች አደባባይ። ይሄ ለሴቶች ጥንካሬ፣ ለሴቶች መብት፣ ለሴቶች ታላቅነት የቆመ ሐውልት ነው። ፊት ለፊት አንዲት ሴት ነች ሐውልቱ ላይ የምትታየው። ከዚህ ቀደም በተደጋጋሚ መንገዱ እየተሰራ ይሄ ግራ ቀኙ ግሪነሪው እየተሰራ ዙሪያ ገባውን አይተናል። በታች በኩል ደግሞ ሜዳም አለ፣ ለስፖርት ማዘውተሪያ የተሰራ ትልቅ ሜዳ አለ። ይሄ ቦታ እንግዲህ በጣም ካማሩት አደባባዮች አንዱ ይሄ ሴቶች አደባባይ ነው። ከቧሬ ወደታች ስንወርድ የምናገኘው ቅድሚያ ነው። እዚህ ጋም እንደዚሁ አሉ መጸዳጃ ቤቶች አሉ፣ መቀመጫ ሰዎች ቁጭ ብለው የሚዝናኑባቸው አሉ። ዙሪያውን በጣም በአበባ የተዋበ ነው። በዛ ላይ መብራቶች ላይ ምሽት ላይም ሰዎች እዚህ ይዝናናሉ፣ ቁጭ ብለው ጊዜ ሲያሳልፉም አያለሁ። በዛኛው በኩልም ልክ እንደዚሁ እንመለስበታለን፣ ገባ ብለን እናየዋለን። ሴቶችን የሚዘክሩ ቅርጻ ቅርጾች አሉ። ሰፊ ነው። ይሄ እንደምታዩት መሻገሪያው ራሱ አስፓልቱ ራሱ ሰፊ ስለሆነ ይመስለኛል። አስፓልቱም ሰፊ ነው፣ ግን ጥንቃቄ ያስፈልጋል። እዚህ ጋር በጣም በፍጥነት የሚመጡት። ይሄም እንግዲህ ቅድም በዛ በኩል ካሳየኋችሁ ተቃራኒ ቦታ ያለው እንደዚሁ ግሪነሪ ያለ ሰዎች መቀመጫ አለ፣ ሰብሰብ ብለው የሚቀመጡበት ውይይት ማድረግ የሚችሉበት ሻይ ቡና የሚሉበትም ከላይ ያሉ ቤቶች እዚህ ጋር እንደዚህ ነው። ይቺ እንዝርት ነች የምታዩት። እንግዲህ ሴቶች እናቶቻችን ከቱራት የነበረች እንዝርት ነች። ሴቶችን ለመወከል የቆመች ነች። ሽሮ ሜዳ ላይም አብዛኛው ሽመና ስራ ሽሮ ሜዳ እና ቀጨኔ ስለሚሰሩ ለዛ ምልክቱና ሽሮ ሜዳ ላይም እንደዚሁ ቆማለች ይቺ። ከዛ ባሻገር ሴቶች በተለያየ ስራ መስክ የሚያደርጉትን እንቅስቃሴ የሚያሳይም እዚህ ጋር በቅርጻ ቅርጽ የተለበጠ ምስል አለ እዚህ ጋር እንደምታዩት።
የተለያዩ ተግባራትን የሚከውኑ ሴቶችን የሚያስታውስ ነው። የዛሬው ጉዟችን እንግዲህ ከባልደራስ የመካከለኛውን መንገድ ይዘን አቧሬ ደርሰን አቧሬን አልፈን እንደገና ወደ ሴቶች አደባባይ ወርደን ረዘም ያለ ጉዞ ነው። ከዛ ደግሞ አሁን ወደ አድዋ ድልድይ እያመራን እንገኛለን። አድዋ ድልድይ ከዚህ በጣም ቅርብ ነው። አድዋ ድልድይ ደርሰን የዛሬው ጉዟችንን እናጠናቀቃለን። ግራቀኙን እያያችሁ እየታዘባችሁ እቺ ዳገት ነች፣ ከፍ ያለች ቦታ ነች። በታች በኩልም ሌላ ብሌን አለ። እንስራ ነች እቺ የምታዩት። እንግዲህ ሴቶች ብዙ ጊዜ በገጠር አካባቢ ላይ ውሃ በርቀት ሄደው ውሃ የሚያመላልሱ ሴቶች ናቸው። እነሱን ለማሰብ ነው እንግዲህ አካባቢ የነበሩት ቅርጻ ቅርጾች አደባባዩ ሴቶች በመሆኑም ይሄ ፊት ለፊት ይታየናል። እንግዲህ ሰፊ ቦታ ትልቁ ህንጻ ያለበት ፊት ለፊት ነው አድዋ ድልድይ። እዛ ስንደርስ ጉዟችን እናጠናቀቃለን። ድልድዩ ላይ የተሰራ ነገር አለ ወይ እየተሞካከረ የሆነ ነገር አይቼ ነበረ። ከተጠናቀቀ በኋላ ብቅ ብዬ አላየሁትም። እሱን እናያለን። እንዴት አያችሁት? የእግረኛ መንገድ ጋር እዚህ እንግዲህ ጠበብ ከማለቱ የተነሳ የመብራት ፖል አለ። ሁለቱ ናችሁ፣ መራመድ አትችሉም። በዛኛው በኩልም ይታያችሁ ከሆነ እንደዚሁ ጠበብ ያለች ነች። እዚህ ጋር ይሄ ፖሉ ፊት ለፊት ይገጥማቸዋል። ተቃርበናል። እንግዲህ ድልድዩ በርቀት የሚታየው ነው። እንግዲህ ቅድም ለመግለጽ እንደሞከርኩት አሁን 1 2 5 3 ዓመት ይሆናል መሰል ከቀረ እንጂ የአድዋ በዓል ሲከበር የካቲት 23 በመጣ ቁጥር አብዛኛው ሰው ጊዮርጊስ ዳግማዊ ምኒልክ አደባባይ ጊዮርጊስ ያከብራል። ሌሎች ደግሞ አንድ አይነት ልብስ ለብሰው ጉዞ እዚህ ስለሚጀምር እዚህ ጋር የሰፈሩ ሰው ሁሉ ወጥቶ እዚህ ጋር ነበር ይሄ ሁሉ ግጥ የሚልና ከዚህ ይከበር ነበረ። ግን ያው ቅድም እንዳልኳችሁ የኛ ሀገር ፖለቲካው አንዳንዴ በጣም አስቸጋሪ ነው። መሳሳብ ሲመጣ በሱ ምክንያት አሁን የአደባባይ ላይ መከበሩ ስለቀረ ነው። ይሄ እዚህ ጋር ደግሞ እንደምታዩት ለፓርኪንግ እንዲህ አይነት ቦታ ያስፈልጋል። በብዙ ቦታ ላይ ቅድም ላይ ያየነው ቦታ እንዲህ አይነት ቦታ ስለሌለ መኪኖቹ መንገድ ዳር ላይ ቆመው ስለነበረ የትራፊክ ጃሚንጉን በጣም ከባድ ያደርገዋል። እና ጉዞ እንግዲህ ከደቡብ የመጡ አካባቢ ወደ አዋጁን ተከትለው ወደ ጦር ሜዳ የተመሙት መነሻቸው ይሄ ቦታ ነበር። ይሄ ቦታ በመሆኑ ነው አድዋ ድልድይ እየተባለ የሚጠራው እና ወጣቶችም ጉዞ አድዋ ብለው የጀመሩት ከዚህ ነበር። ያንን ለማስታወስ ወጣቶችም ጥሩ እንቅስቃሴ ጀምረው ነበረ። በእግራቸው 1010 ኪሎ ሜትር ከባድ ነው እንግዲህ እና ደግሞ ደስ የሚለው በየሄዱበት አካባቢ ያለው ማህበረሰብ የተለየ መለያ ለብሰው ነው የሚሄዱት። እንክብካቤ እያደረገ እያስጠጋ ያስቀምጣቸው ነበረ። ከጥቂት ዓመታት በፊት ነው ይሄ የቀረው። ይሄ እንግዲህ ወንዝ አለ በነገራችን ላይ በአድዋ ስር የሚያልፍ ወንዝ አለ። ይሄን የወንዙ ዳርቻም ለማልማት እየተሞከረ ነው። እቺ አሁን የሚሄድባት እንደዚህ አልነበረችም።
አንዱ እንግዲህ እዚህ ድልድይ ላይ የተሰራው ይሄ በጥሩ ሁኔታ ተሰርቷል። በቂም የእግረኛ መንገድም የለም ነበር። እዚህ ጋር በጣም ጠባብ ነበረች የምናልፈው በአስፓልቱ ዳር ላይ ነበረች እኔ በመሄድባት ነበር የምናልፈው። አሁን ግን ሰፊ ስፔስ ተሰርቷል። እንግዲህ አድዋ ድልድይ ማለት ይሄ ነው። የተሰራ ነገር ይቺ ሰርክሏ ነገር ነች እና አርበኞቹን ምስል የሚያሳይ አለ። ምስል ተቀምጧል። እንግዲህ አድዋ ድልድይ ላይ ይሄው አርበኞችን የሚያመለክት ነው። እንግዲህ ጉዞ አድዋ እዚህ ጋር ነበረ። በተለይ ተጉዛችሁ የምታውቁ ወደ ኋላ መለስ ብላችሁ እንድታስታውሱት ይረዳል ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ ፊት ለፊት በግራ በኩል የምታዩት በአድዋ ስም የተሰየመ የገበያ አዳራሽ ነው። እቺ መንገዷም እንደዚህ አልነበረችም፣ በጣም ጠባብ ነበረች። በብረቷ ስር ነበር የምናልፈው። ንጹህም አልነበረም ይሄ አካባቢ። አሁን ጸዳ ለማለት ለማጽዳት ተሞክሯል። እቺ በግራ በኩል የምታዩት እንግዲህ የአድዋ ድልን የምታስብ የገበያ ማዕከል ነች። ሰፊ ቦታ ነው የያዘችው። ከዛ ባሻገር ይሄ መኪኖቹ የሚተላለፉበት ቀደም ሲል አደባባይ ነበረው። አሁን ነው በመብራት መተላለፍ የጀመሩት እንጂ አደባባይ ብቻ ነበረ። እንግዲህ ክብራትና ክብራን ዛሬ አድዋ ድልድይ ድረስ ለማሳየት የመጣሁበት ቪዲዮ ይሄን ይመስል ነበረ። ቅድም መጀመሪያ ላይ እንዳነሳሁላችሁ እንግዲህ የመጀመሪያ ኮመንት መስጫ ሳጥን ላይ ስልኬንም ዋትስአፕ ላይ እንድታገኙኝ ስልኬንም አካውንቱንም አስቀምጥላችኋለሁ። ሳይበዛ በትንሹ አድርገን እንግዲህ እንዳልኳችሁ 25% ተሟልቷል። በሁለት ሰዎች ብቻ ነው ተደንቅ ያለሁኝ። እሱን አድርጎ በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር ይሁንልኝ እያልኩ እሰናበታለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።